ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 13 2018 ዓ.ም በድጋሚ እንኳን ለቡሄ በዓል በሰላም አደረሳችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎች ተካተዋል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የፋኖ መሪዎች በቅርብ ጊዜ በዓለም አቀፍ ጋዜጦችና በዓለም አቀፍ ሚዲያዎች ላይ እንደዚሁ ሀሳቦቻቸውን እያካፈሉ ይገኛሉ። የአማራ ሕዝብ የህልውና ትግል ምንድን ነው የሚለውን ለዓለም አቀፍ ማህበረሰብ ለማስገንዘብ ከፍተኛ ጥረት እያደረጉ ነው። ዛሬም አንድ የእንግሊዝኛ ተነባቢ ጋዜጣ ይዞት የወጣውን አንድ የፋኖ አመራር አስተያየት በዝርዝር አካትቻለሁ፣ ወደ እናንተ አደርሳለሁ። ይህንን ጨምሮ በተለያዩ አካባቢዎች የግንባር መረጃዎች ደግሞ ዛሬም በተከታታይ የድሮን ጥቃቶች ተፈጽመዋል በወሎ ቀጠናና በትግራይ አካባቢዎች። ከዚህ ጋር በተያያዘ ያለውን የግንባር ዝርዝር መረጃ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሁሉም የኢትዮጵያ አካባቢዎች ያሉ ዋና ዋና ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችን በሚቀጥሉ ጥቂት ደቂቃዎች እየተከታተላችሁ አብራችሁ እንድትቆዩ ስጋብዝ በአፍሪካ ቀንድም በሶማሊያና በሱዳን ያለው ሁኔታ በተመለከተ አጫጭር መረጃዎች እንደዚሁ በዚህ ሰዓት ወደ እናንተ አደርሳለሁ። በርካቶቻችሁ ሀሳብ አስተያየት አድርሳችሁኛል። በእጅጉ ነው የማመሰግነው። በተለያዩ አካባቢዎች ያለውን በተለይ የወጣቶች አፈሳ በተመለከተ በሁሉም ቦታዎች ልካችሁልኛል። እንግዲህ በዜና መልክ አጫጭር መረጃዎች ውስጥ አካትቻለሁ። አንዳንዶቹን በብዙ አካባቢዎችም እንደዚሁ ልካችሁልኛል። በእጅጉ አመሰግናለሁ። በተቋማት ውስጥ ያሉ ዝርፊያዎችን በተመለከተ ተጨማሪ መረጃዎችን አድርሳችኋል። በአዲስ አበባ የታክሲ አሽከርካሪዎች ጋር በተያያዘ እንደዚሁ ያለው እንቅስቃሴን በተመለከተ ጉዳዩ ጫፍ እየደረሰ መሆኑና የታክሲ አሽከርካሪዎች ከፍተኛ እንግልት ውስጥ እንደሆኑ የሚገልጹ መረጃዎችንም ጨምሮ አጋርታችሁኛል። ዛሬ በአንዳንድ የከተማው አካባቢዎች ታክሲዎች ጠዋት አካባቢ ስምሪት መስመራቸው ወጥተው ቆመው ነበር። ይህንን ተከትሎ በየአካባቢው የታክሲ ወረፋ በማስከበሪያ ቦታዎች ላይ የፖሊስና የሚሊሻ አባላት የከተማው የፖሊስ አባላት በየቦታው እየዞሩ ወጣቶቹን ሲያፍሱ ነበረ። ይህንን በተመለከተ አየር ጤና ኮተቤ አካባቢ እንደዚሁ የዓይን እማኞች መረጃውን አድርሳችሁኛል። በእጅጉ ነው የማመሰግነው። በሌላ ጊዜ በስፋት እመለስባቸዋለሁ። ከትብብር ከቀጠናዊ ዲፕሎማሲያዊና ፖለቲካዊ መረጃዎች አንጻርም እንደዚሁ በርከት ያሉ አስተያየቶችን አድርሳችኋል። በእጅጉ አመሰግናለሁ። አሁን ወደ መረጃዎች ነው በቀጥታ የሚሄደው። በሰዓት ካስኳቸው መረጃዎች መካከል በተለያዩ የሀገሪቱ አካባቢዎች ያሉ ወታደራዊ አፈሳዎችና የግዳጅ ምልመላዎችን የተመለከቱ መረጃዎች በብዛት ከተለያዩ አካባቢዎች ወጥተዋል። በናዝሬት እንግዲህ እናት ልጇን የሚወስዱባትን ሚሊሻዎች በመናገሯ ምክንያት ከባጃጅ ስር እንደደበደቧት የሚገልጽ መረጃ አድርሳችሁኛል። በኦሮሚያ ክልል በተለያዩ አካባቢዎች እንደዚሁ ወታደራዊ አፈሳዎች ሲኖሩ፣ በአማራ ክልልም በተለያዩ አካባቢዎች ወታደራዊ የግዳጅ አፈሳዎች እንደቀጠሉ ነው። እንግዲህ ብዙ አካባቢዎች ወጣቶቹ በፈቃደኝነት እንደተመለመሉ የሚያሳዩ መረጃዎችን ለማሰራጨት የብልጽግና የሚዲያ ገጾች እየተንቀሳቀሱ ቢሆንም በባህር ዳር በስድስቱም ክፍለ ከተሞች ከሰኞ ጀምሮ እየተካሄደ ያለው ወታደራዊ ግዳጅና አፈሳ ከወትሮ የተለየ ነው ብለዋል የመረጃ ምንጮቹ። ለገበያ ከገጠራማ አካባቢዎች ወደ ባህር ዳር የመጡ አርሶ አደሮች፣ ስራ የሌላቸው ወጣቶች፣ የቀን ሰራተኞች እንዲሁም ደግሞ በቡድን ተሰብስበው የተገኙ ወጣቶች እየታፈሱ መወሰዳቸውን ጠቁመዋል። የቀበሌ ሚሊሻዎችና የከተማ ፖሊሶች ናቸው ይህንን አፈሳ የሚያደርጉት። የታፈሱ ወጣቶች ወዲያውኑ ወደ ወታደራዊ ካምፖችና ጊዜያዊ ማቆያዎች ይወሰዳሉ። ቤተሰቦቻቸው የተያዙባቸውን ልጆች ለማስለቀቅ እስከ 20 ሺህ ብር ይከፍላሉ። ይሄ ባህር ዳር ነው። አዲስ አበባ ዙሪያ ሸገር ከተማ ተብሎ የሚጠራው ግን እስከ 300 ሺህ ብር ድረስ እያስከፈሉ እንደሆነ ሚሊሻዎች መረጃዎች ጠቁመዋል። በተመሳሳይ እንደዚሁ በጎንደር ወረታ ከተማ ከገጠራማ አካባቢዎች በግዳጅ ተይዘው ከነበሩ ወጣቶችና በጊዜያዊ ማቆያ ካምፕ ፖሊስ ጣቢያ ከነበሩ ወጣቶች መካከል በሌሊት የተወሰኑ ማምለጣቸውን የሚገልጹ መረጃዎች ወጥተዋል። ወጣቶቹ ከየገጠሩ በግዳጅ ተይዘው ወደ ወታደራዊ ካምፕ ስልጠና ለመጫን በጊዜያዊ የፖሊስ ጣቢያ ታስረው በፖሊስ ጣቢያ በማቆያ ላይ ሳሉ ነው ያመለጡት። በቁጥር ያልታወቁ ወጣቶች ናቸው እንግዲህ ያመለጡት ከአካባቢው የወጡ መረጃዎች እንደሚያሳዩት። ይህ እንግዲህ በኦሮሚያና በአማራ ክልል ካለው ባሻገር በትግራይ ክልልም ህወሓት እንደዚሁ ወታደራዊ አፈሳዎቹን ቀጥሏል። በራያ ጨርጨር፣ ራያ አዘቦና እንደርታ አካባቢዎች በወጣቶች ላይ የሚፈጸሙ የአስገድዶ ምልመላና ገፈፋ እንደቀጠለ መሆኑን ከተለያዩ አካባቢዎች አምልጠው ወጥተዋል የተባሉ ወጣቶችና ቤተሰቦቻቸው ደግሞ በወላጆቻቸው ላይ እስራት እንዲሁም ደግሞ የገንዘብ ቅጣትና ድብደባ እየተፈጸመ መሆኑን ነው መረጃዎቹ የሚጠቁሙት። ህወሓት ሰሞኑን አንድ በሚዲያ ያልተነገረ የአስገዳጅ ምልመላው አካል የሆነ ጉዳይ ተግባራዊ አድርጓል። በግንባር ከስምሪትና ግዳጅ ቀጠና የወጡ ታጣቂዎች ካሉና ያመለጡ ካሉ በቤተሰቦቻቸው ላይ እርምጃ እንደሚወስድ ይህንንም ደግሞ ተግባራዊ እያደረገ ይገኛል። ከካምፕ ወይም ደግሞ ከማሰልጠኛ ጣቢያ አምልጠው ጠፍተዋል የተባሉ ወላጆች ቤተሰቦች ተይዘዋል። በራያ ጨርጨር ወረዳ በሚገኙ ኤርባን፣ ባጌን፣ ደሎዋ ተብሎ በሚጠሩ ቀበሌዎች እና ኩኩፍቱ በተሰኙ አካባቢዎች በገበያ ቀን በርካታ ወጣቶች ታፍሰው ተወስደዋል።
በአንድ ገበያ ብቻ በአንድ መግቢያ ከ45 በላይ ወጣቶች መወሰዳቸው የታወቀ ሲሆን እነዚህም በራያ ጨርጨር ሁለተኛ ደረጃ ትምህርት ቤት በጊዜያዊነት ወደ ካምፕ እስኪወሰዱ ድረስ እየጠበቁ ይገኛሉ። በሌላ በኩል በራያ ዘቦ ወረዳ ሐውልት ተብሎ በሚጠራው ቀበሌ በግዴታ ተወስደው ማሰልጠኛ ጣቢያ ከነበሩ ወጣቶች መካከል በሌሊት ያመለጡ ወጣቶች ወላጆች ራክታ ተብሎ በሚጠራ አካባቢ ወላጆቹ ልጆቻችሁን አምጡ ወደ ሄዱ በሚል ወላጆች መታሰራቸውና ከካምፕ ከስልጠና አምልጠው የወጡ ወጣቶች ካልተመለሱ በስተቀረ ወላጆቻቸው እንደማይለቀቁና ከፍተኛ የገንዘብ ቅጣት እንደሚጠብቃቸው የወጡ መረጃዎች ይገልጻሉ። ወደ ወለጋ ቀጠና ስንሄድ ሰሞኑ እንግዲህ በወለጋ ያለው አጠቃላይ የሰብአዊ ቀውስ ሁኔታ ከቁጥጥር ውጭ መውጣቱንና መንደር 3 እና ፈንድቃ ተብሎ የሚጠሩ የአማራ መንደሮች ሙሉ በሙሉ በእሳት መውደማቸውን ለሚ ተክለ ሃይማኖት ተብሎ የሚጠራ ቤተክርስቲያን ጨምሮ በእሳት መውደሙን እንዲሁም ደግሞ ንብረቶች መጫናቸውን በተደጋጋሚ ያደረስኳችሁ ነበረ። ዛሬ ደግሞ በምስራቅ ወለጋ አንገርጉትን ወረዳ መንደር 3 ተብሎ በሚጠራው አካባቢ ዛሬ ከሰዓት በኋላ ከባድ ውጊያ ተቀስቅሷል። በአካባቢው የነበሩ የአማራ ተወላጆች ንብረቶችን በ20 ተሽከርካሪዎች ጭነው በመውጣት ላይ ያሉ በአካባቢው የተደራጁ የፋኖ ወጣቶች በእጀባ ላይ የነበሩ የተሽከርካሪዎችና ወታደራዊ ኮንቮዮች ላይ ጥቃት መክፈታቸውን ተከትሎ በአካባቢው ከባድ ውጊያ ተቀስቅሷል። ሰሞኑን እንግዲህ በአካባቢው ፋኖቹ ለሌላ ግዳጅ ወደ ሌላ አካባቢ መሄዳቸውን ተከትሎ ነው የገዳ ኮማንዶ በንጹሃን ላይ ይህንን ጭፍጨፋ ሲያደርግ የነበረው። ውጊያው ሰሞኑን በርካታ የአማራ ተወላጆች ተፈናቀሉበት፣ ተገደሉበት መንደር 3 አቅራቢያ እየተካሄደ እንደሆነ የገለጹት የመረጃ ምንጮች በአሁኑ ሰዓት ውጊያው የቀጠለ በመሆኑ በሰው ላይ በንብረት ላይ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በውል አልታወቀም ብለዋል። ሌላው እንግዲህ በኢትዮጵያ ውስጥ ካለው ጦርነት ባሻገር ደግሞ አሁን በብዙ አካባቢዎች ያለው አስከፊ ድርቅ የሀገሪቱ ብሔራዊ አደጋ ሆኖ መጥቷል። ከዚህ ጋር በተያያዘ በትግራይ በብዙ አካባቢዎች በትግራይ ከ150 በላይ ቀበሌዎች ሙሉ በሙሉ ዝናብ ያልዘነበ ሲሆን በብዙ የትግራይ አካባቢዎች ደግሞ ከፍተኛ የዝናብ እጥረት ምክንያት ሰብል አልበቀለም። በተመሳሳይ በትግራይ አዋሳኝ በሆኑት የሰሜን ጎንደር የጠለምት ቀጠናዎች እንደዚሁ ሰዎች ህይወታቸው እያለፈ መሆኑን የሚወጡ መረጃዎች ጠቁማሉ። በዋግ ኽምራ ዞንም በተመሳሳይ በራያ አዘቦ ቀጠናዎችን ጨምሮ በሰሜን ወሎ፣ ደቡብ ወሎ እንዲሁም ደግሞ ወደ ሰሜን ሸዋ ቆላማ አካባቢዎችን ጨምሮ ወደ ሐረርና ወደ ባሌ ቆላማ አካባቢዎች ጭምር ከፍተኛ ድርቅ መከሰቱ ነው የታወቀው። በተለይ በትግራይና በሰሜን ጎንደር አዋሳኝ አካባቢዎች በጠለምት አካባቢ ደጃች ሜዳ ጠለምት በድርቅ ምክንያት የሰውና የእንስሳት ህይወት ማለፉ ታውቋል። በትናንትናው ዕለት በተመሳሳይ እንደዚሁ 16 ሰዎች ህይወታቸው ማለፉ ተገልጾ ነበር። ዛሬ ደግሞ 35 ሰዎች መሞታቸው እንዲሁም ከ14000 በላይ የቤት እንስሳት ደግሞ በዝናብ እጥረት ምክንያት ማለቃቸው ታውቋል። በድርቁ የተነሳ ሰዎች እየተሰደዱ መሆናቸውን ታውቋል። እስካሁን በምግብ እጥረት ችግር ምክንያት የሞተ ሰው መረጃ አልደረሰንም ያለው የአካባቢው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃች ሜዳ በተከሰተው የዝናብ እጥረት ድርቅ ወረርሽኝ ምክንያት በርካታ ሰዎች ህይወታቸው ማለፉ ቢገለጽም ለአካባቢው የአደጋ መከላከልና ቅድመ ማስጠንቀቂያ ቢሮ ግን ሪፖርት እንዳልደረሰው ለዶቼ ቬለ ምላሽ ሰጥቷል። ይህ እንግዲህ ስለማያውቁት አይደለም። የበስቃያ ቀበሌ አስተዳዳሪ ዘነበ ቢረሳው ከሰኔ ወር ጀምሮ ምግብ እጥረት ምክንያት 35 ሰዎች መሞታቸውን ለዶቼ ቬለ ተናግረዋል። አገጣ ተብሎ በሚጠራ አካባቢ 8 ሰዎች ህይወታቸው ማለፉም ታውቋል። የወረዳው አደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ መሰረት ጥላሁን ለዶቼ ቬለ ድርቁ ምክንያት እስካሁን ከ14000 በላይ እንስሳት መሞታቸውን አረጋግጠው በድርቁ ምክንያት ግን ሞቶ የተባሉ 43 ሰዎች ስም ዝርዝር እንዳልደረሳቸው እየገለጹ ነው የሚገኙት። ይህ ዘገባ የጀርመን ድምፅ የአማርኛው አገልግሎት ዘገባ ነው። ወደ ሌሎች መረጃዎች ሲሄድ የፋኖን መረጃዎች አስከትላለሁ። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባል አስረስ ማረ ዳምጤ ለዛ አፍሪካ ሪፖርት በየጻፈውን አስተያየት ዛ አፍሪካ ሪፖርት አትሞ ይዞ ወጥቷል። በዚህ መሰረት የብልጽግና መንግስት ህልውናችን ስጋት ላይ በመጣሉ ትግላችን ህጋዊና ሞራላዊ መብት አለው በሚል ምላሽ ሰጥቷል። ፋኖ አስረስ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊና የፖሊስ ቢሮ አባል አቶ አስረስ ማረ ዳምጤ ዘአፍሪካ ሪፖርት ለተሰኘው ዓለም አቀፍ የመገናኛ ብዙሃን በጻፈው ሐሳብ ላይ የፋኖ ትግል የአማራ ህዝብ ህልውና አደጋን ለመታደግና የተደቀነውን የህልውና አደጋ በህግም ሆነ በሞራል ለመከላከል አግባብነት ያለው ትግል እንደሆነ ገልጿል። ከዚህ ጋር በተያያዘ እንግዲህ የተለያዩ ጉዳዮችን ያነሳው ጋዜጣው ፋኖ ብረት ያነሳው አብይ አህመድ የሚመራው የፌዴራል መንግስት በህዝቡ ላይ የደቀነውን የህልውና ስጋት ለመመከት መሆኑን ጠቅሶ መንግስት ዜጎችን የመጠበቅ ኃላፊነቱን ሲተው የመከላከል እርምጃ መውሰድ ብቸኛው የህልውና አማራጫችን ስለሆነ ብረት አንስተናል ብሏል። አስረስ ፋኖ ቀደም ሲል የነበረውን የተቀናጀ የህዝብ እንቅስቃሴ ወደ ተደራጀ ጠንካራ ወታደራዊ ኃይል በመቀየር
የአማራ ፋኖ ብሔራዊ ንቅናቄ በማቋቋም ወታደራዊና ፖለቲካዊ አመራሩ ከፍተኛ ደረጃ ላይ ስለመድረሱም እንደዚሁ ገልጿል። መንግስት ድሮኖችና ከባድ መሳሪያዎችን በመጠቀም ሰፊ ጥቃት ቢያደርስም የቴክኖሎጂ የበላይነትና የህዝብ ህልውና ትግል ሊያስቆመው እንደማይችል እንደዚሁ አሳስቧል። አጣዳፊ ጥቃቶች ሲቪሊያንና የመሰረተ ልማት ተቋማት ኢላማ ያደረጉ ናቸው ሲልም እንደዚሁ ገልጾ በተጨማሪም የተባበሩት አረብ ኤሚሬትስ በድሮና በሎጂስቲክ ድጋፍ ለአብይ አህመድ ከፍተኛ እገዛ እያደረገች እንደሆነ ገልጿል። የፌዴራል መንግስቱ በሀገር ውስጥ ብቻ ሳይሆን በሱዳንም የፈጥኖ ደራሽ ኃይልን አርኤስኤፍን በመደገፍ ከጎረቤት ሀገራት ውጥረት በመፍጠር ለአፍሪካ ቀንድ አለመረጋጋት ምክንያት ሆኗል ብሏል። የነበረው የፖለቲካ የበላይነት ማክተሙንና የጠቆመው አስረስ ከብልጽግና መወገድ በኋላ በሚኖረው የሽግግር ወቅትም ሁሉንም ያካተተ ተጠያቂነትን የሚያረጋግጥ የዲሞክራሲ መሰረት የሚጥል አስተዳደር እንደሚዋቀር እና ለዚህም መሰረት መጣል እንዳለበት ለዚሁ ለዘ አፍሪካ ሪፖርት ገልጿል። ወደ ትግራይ አካባቢ ወዳሉ መረጃዎቻችን ስንሄድ በትግራይ አካባቢዎች ለሁለተኛ ቀን ዛሬም የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። በትግራይ ክልል በዛሬ ነሐሴ 13 2018 ዓ.ም ለሁለተኛ ቀን የድሮን ጥቃት መፈጸሙን የገለጹት የመረጃ ምንጮች በአዲ ጉዶም መስመር አካባቢ ልዩ ቦታው ማይ ማህድን ተብሎ በሚጠራ ቦታ ነው ዛሬ ረፋድ ላይ በተለይ ዛሬ ማለዳ ማለት ይቻላል 1 ሰዓት ተኩል የድሮን ጥቃት የተፈጸመው ማይ ማህድን በተባለው የደቡብ ምስራቅ የትግራይ ዞን አካባቢ ጥቃት ተፈጽሟል። ጥቃቱ የህዋት የጦር መሳሪያ መጋዘኖች ላይ እንደተፈጸመ ቢገለጽም በሲቪሊያን ላይ ሆነም በወታደራዊ ሎጂስቲክ ግምጃ ቤቶች ላይ ያደረሰው ጉዳት በውል አልታወቀም። በትናንትናው ዕለትም በተመሳሳይ በመቀሌ ዙሪያ ጠዋትና ከሰዓት በኋላ ተከታታይ ድሮን ጥቃቶች መፈጸማቸው ይታወቃል። ዛሬ ነሐሴ 13 2018 አዲ ጉዶም ማይ ማህድን ተብሎ በሚጠራው አካባቢ ተፈጽሟል የተባለውን የድሮን ጥቃት በተመለከተ ከህዋት በኩል እስካሁን ምንም አይነት ማረጋገጫ በይፋ አልተሰጠም። ትላንት የተፈጸሙትን የድሮን ጥቃቶች ግን በዓለም አቀፍ ሚዲያዎች ጭምር ለዚሁ የህዋት የፖለቲካ ተወካዮች ማረጋገጣቸው ይታወቃል። ከዚህ ጋር በተያያዘ እንግዲህ ህዋት የድሮን መከላከያና የድሮን ጸረ ድሮን መሳሪያዎቹ የታሉ፣ በትግራይ ውስጥ የድሮን ጥቃቶች ሲፈጸሙ የሚሉ ከፍተኛ ጥያቄዎች እየቀረቡበት እንዳሉም ይታወቃል። የድሮን ጥቃቶቹን ተከትሎ ህወሓት ከባድ መሳሪያዎችን ማንቀሳቀስ መጀመሩንም የሚገልጹ ሌሎች መረጃዎች ወጥተዋል። በትግራይ በተለያዩ አካባቢዎች እየተፈጸሙ ያሉትን ተከታታይ የድሮን ጥቃቶች ተከትሎ በህወሓት በተለያዩ ግንባሮች የስምሪት ቦታ ላይ ያስቀመጣቸውን ከባድ መሳሪያዎች ከትላንት ማታ ጀምሮ ቦታ በመቀየር ላይ እንደሚገኝ ከየአካባቢው የወጡ መረጃዎች ጠቁመዋል። በራያ አላማጣ፣ በራያ ጨርጨር ግንባር በሶስት ቦታዎች ላይ የነበሩ መድፎችና የአየር መቃወሚያዎችን አንስቷል። ለምሳሌ አናዶዮ ካላ ተብሎ በሚጠራው አካባቢ የነበሩ መድፎችን ወደ ሌላ አካባቢ ትላንትና መሻሹን ህወሓት ማንቀሳቀሱን የወጡ መረጃዎች ገልጸዋል። ህወሓት በቅርቡ ባወጣው ሰሞናዊ መግለጫ በይፋ ጦርነት ተከፍቶብኛል ማለቱ የሚታወስ ሲሆን የትግሉ ግን ወደ መጨረሻው ምዕራፍ ደርሷል ሲሉ እንደዚሁ ማጠቃለያ መግለጫ መስጠቱ ይታወቃል። በወልቃይት ጸሊሞይ ግንባር ማይጋባ ተብሎ በሚጠራው አካባቢ የነበረው ውጊያ በተመለከተ የህወሓት የደጋፊ ሚዲያዎች እንደዚሁ በዚህ ጉዳይ ላይ ዘመቻ መደረጉና ውጊያ መደረጉን ገልጸው እንደዚሁ ከፍተኛ ወታደራዊና ሰብአዊ ቁሳዊ ኪሳራ በብልጽግና ሰራዊት ላይ አድርሰናል የሚል እንደዚሁ ማረጋገጫ ይዘው ወጥተዋል። ዛሬ በነበረው የጠዋትም ዘገባችን እንደምታስታውሱት በደደቢት አቅጣጫ ጸሊሞይ ተብሎ ከሚጠራው አካባቢ ወደ ማይጋባ ወደ ወልቃይት አቅጣጫ የህወሓት ታጣቂዎች አርሚ 17 በወዲ ያዙል ተብሎ በሚጠራው ኮሎኔል ገብረ እግዚአብሔር በየነ የሚመራ ታጣቂ እንደዚህ ውጊያ ማድረጉ ተገልጾ ነበር። ይህንን የህወሓት ሚዲያዎችን በማረጋገጥ ጉዳት ማድረሳቸውን ገልጸዋል። ወደ አማራ ክልል የግንባር መረጃዎች ስንመለስ በደቡብ ወሎ ደላንታና ዙሪያው በሚገኙ አካባቢዎች ዛሬ ተከታታይ የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። ትላንትና እንደዚሁ በደቡብ ወሎ በዚሁ በተንታ ወረዳ ታች ተንታ ሚካኤል አቅራቢያ ተከታታይ የድሮን ጥቃቶች መፈጸማቸው ይታወቃል። እንግዲህ እነዚህ ድሮን ጥቃቶች በተመሳሳይ ሰዓት ቢፈጸሙም በትግራይ የነበረው ዓለም አቀፍ ሚዲያዎች ሽፋን ሲሰጠው በአማራ ክልል የተፈጸመው የድሮን ጥቃት ግን እዚህ ግባ የሚባል ትኩረት አልተሰጠውም ነበር። ዛሬም እንደዚሁ እንግዲህ ከትግራይ ከተፈጸሙ ድሮን ጥቃቶች ጋር በትይዩ በዚሁ በደቡብ ወሎ ደላንታ ወረዳ የድሮን ጥቃት መፈጸሙ ታውቋል። በደቡብ ወሎ ዞን ደላንታ ወረዳ ለሁለት ሳምንታት በፋኖ ተይዞ የነበረው የወገል ጤና ከተማን ጨምሮ በፀሐይ መውጫ እንዲሁም ደግሞ ተረፌ ተብሎ የሚጠሩትን አካባቢዎች ጨምሮ ከወገል ጤና ወደ ደሴ፣ ከወገል ጤና ወደ ስታይሽ ፀሐይ መውጫ እና ወልዲያ እንዲሁም ደግሞ ከወገል ጤና ወደ ዳውንትና ዋድላ የሚወስዱ መንገዶችን ዛሬ የመከላከያና አካባቢ የብልጽግና ባለስልጣናት ተመልሰው መጥተው በመግባት መያዛቸውን የሚገልጹ መረጃዎች ወጥተዋል። በፀሐይ መውጫ ከተንታ አቅጣጫ እንዲሁም ከጎሽ ሜዳ
ዛሬ ወደ ውገል ጤና ከባድ መሳሪያ ተኩስ እንደነበረም ታውቋል። ከተማዋን ላለፉት 2 ሳምንታት ፋኖ ተቆጣጥሮ እንደቆየ የገለጹት የመረጃ ምንጮች ዛሬ በአካባቢው በተካሄደ የእግረኛና የከባድ መሳሪያ ውጊያ ባሻገር የድሮን ጥቃቶችም በተለይ በደላንታ ቆላማ አካባቢዎችና ወደ አምባሰል አዋሳኝ አካባቢዎች ተንበኮ ደግሞ መስቃን ተብሎ ወደሚጠሩ አካባቢዎች መፈጸማቸውን ገልጸው በድሮን ጥቃቶቹ የደረሰውን ጉዳት ግን በውል ለማጣራት እንዳልተቻለ ነው እየጠቆሙት። ትላንትና በደቡብ ወሎና ሰሜን ወሎ በተለያዩ አካባቢዎች በመቅደላ፣ ማሻ፣ በተንታ አጅባር፣ በአልብኮ፣ በቦረና ሳይንት፣ በወልዲያ ዙሪያ ዜትበር ተብሎ በሚጠሩት አካባቢዎች ጨምሮ በደላንታና አምባሰል ተራሮች እንዲሁም ደግሞ በመቅደላ ተራሮች ከባድ ውጊያ ሲደረግ እንደነበር ታውቋል። ወደ መረጃዎቹ ቀጥላለሁ። በመሃል አንድ የዲፕሎማሲ መረጃ ላቅርብና ከዚህ መረጃ ጀርባ እንግዲህ ወደፊት በኢትዮጵያ ውስጥ የሚኖረው አጠቃላይ የፖለቲካ መቃየር እንግዲህ በግልጽ የሚያሳይ ነው። አሜሪካ በታላቁ ህዳሴ ግድብ ጉዳይ ዳግም ድርድር ለማስጀመር ዝግጁ መሆኗን እያሳወቀች ነው የምትገኘው። የኢትዮጵያን የታላቁ ህዳሴ ግድብና በአባይ ውሃ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜ የዘለቀውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ገልጸዋል። ይህንን የግብጽ ሚዲያዎች ይዘው ወጥተዋል። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ዋሽንግተን በኢትዮጵያና በግብጽ በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ የቴክኒክ ድጋፍ ለማቅረብ ዝግጁ መሆኗንና ወደ ድርድር እንዲመጡ ግፊት እያደረገች መሆኗን የተገለጸው ቦሎስ የትራምፕ አስተዳደር በሁለቱም ወገኖች ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ መድረስ ላይ እንዲደርሱ እንደሚሻ ትራምፕ ማስታወቁንም እንደዚሁ አማካሪው ገልጸዋል። ይህ ጉዳይ እንግዲህ ብዙ የአፍሪካ ቀንድ ጉዳዮችን እንዲሁም ደግሞ በኢትዮጵያ ውስጥ ካሉት የኃይልና የጦርነት አስተላልፎች አንጻር ብዙ ጉዳዮችን በግልጽ የሚያሳይ ነው። እንግዲህ እነ አብይ አህመድ ከግድቡ ምርቃት ጀምሮ እንዲሁም ደግሞ ቀደም ብሎ የተደረጉ የአባይ የውሃ ድርድሮች አለመቀጠላቸውን ተከትሎ ኢትዮጵያ ግድቡን ካስመረቀች በኋላ ከግብጽ ጋር ምንም አይነት ድርድር የለም በሚል አቋም ወስደው የቆዩ ቢሆንም አሁን ወደ ጠረጴዛ ይመለሳሉ የተባለው ከጀርባ አሜሪካ ምን አይነት ከፍተኛ ዲፕሎማሲያዊ ድጋፍ ለእነ አብይ አህመድ ልታደርግ ነው? እነ አብይ አህመድ በዚህ ላይ እንግዲህ ግድቡን በተመለከተ ግብጽ ያላት አቋም አብሬ ያስተዳድራለሁ ነው የሚለው። ከዛ በውስጥ ደግሞ ያለኔ ፍቃድ ምንም አይነት ግድብም ሆነ ሌላ ተዛማጅ የመስኖ ፕሮጀክቶች መሰራት የለባቸውም በሚል በአባይ ውሃ ላይ የቅኝ ግዛት ጥቅሟንና ድርሻዋን ለማስከበር እየተንቀሳቀሰች ትገኛለች። ግብጽ እንግዲህ በአሜሪካ በኩል በተለይ በትራምፕ በኩል ጫና እያደረገች ነው የምትገኘው እና አብይ አህመድ እምቢ ብለው ቆይተው ነበረ። አሁን ወደ ድርድር የሚመለሱ ከሆነ ምን ምን ጉዳዮች ይኖራሉ? አሜሪካና እስራኤል እንግዲህ ያው በአፍሪካ ቀንድ ያላቸው ፍላጎት ይታወቃል። በተለይ እስራኤል ከዚህ አንጻር አንደኛው ጉዳይ ምን ሊሆን ይችላል? አብይ አህመድ አሁን የገባውን የስልጣን ስጋት በአሜሪካ ዲፕሎማሲ ድጋፍ ለማግኘት በሚል አባይ ግድብ ላይ ምን አይነት እንግዲህ ስጦታ ወይም ደግሞ እጅ መንሻ ሊያቀርብ ይችላል? ድርድሩስ አባይን በተመለከተ ምን ሊሆን ይችላል? የሚሉትን ጨምሮ እንግዲህ በዚህ ቀጠና ግብጽ በኢትዮጵያ ዙሪያ ያደረጋቻቸው ከበባዎች እንዲሁም ደግሞ የአባይ ፖለቲካና የናይል ፖለቲካ ጉዳይ ወደየት ይሄዳል የሚለውና አብይ አህመድ ለፖለቲካዊና ዲፕሎማሲያዊ ድጋፍ በአሜሪካኖቹ እጁን ተጠምዞ ይህን የሚያደርግ ከሆነ እንግዲህ ወደፊት የሚሆኑትን ነገሮች አብረን የምናይ ይሆናል። የኤርትራን በተመለከተም እንደዚሁ ሞሳድ ያወጣውን መረጃ በተመለከተ የኤርትራ የደህንነትና የፖለቲካ ሰዎች ምላሽ ሰጥተዋል። እንግዲህ የአባይ ፖለቲካ አብሮ ከዚህ ጋር ይያያዛል። የኤርትራ መንግስት በምስራቅ ሱዳን የእስልምና አክራሪ ቡድኖች ጋር ቁርኝት በመፍጠር የደህንነት ቀጠና እያዘጋጀ ነው በሚል በቅርቡ የቀረበውን ዘገባ የኤርትራ ባለስልጣናት ተጨባጭ የፖለቲካና የደህንነት እውነታን ያላገናዘበ መሆኑን በመተቸት ምላሽ ሰጥተዋል። ሞሳድ ኮመንታሪ ተብሎ የሚጠራ የትዊተር ገጽ ባወጣው መግለጫ በአመዛኙ የእስራኤል መንግስትን አቋም የሚያንጸባርቅ ነው። የሞሳድ ነው ተብሎ የሚታመነው ይሄ ገጽ በማህበራዊ ሚዲያው ላይ ባሰራጨው መረጃ አስመራ ሱዳን ያለውን የውስጥ ጦርነት ተጠቅማ በምስራቅ ሱዳን የሚገኙ ታጣቂዎችን በማሰልጠንና አክራሪ ቡድኖች ጋር በመወገን በቀጣይነት የሚያገለግላትን የደህንነት ቀጠና እያዘጋጀች ነው ሲል መረጃ አውጥቶ ነበረ። ኤርትራ በምላሹ የኤርትራ መንግስት ከነጻነት ትግል ጀምሮ ከሱዳን የእስልምና መንግስት ጋር ባደረገው የጎረበጠ ግንኙነት እንደታየው በሀገር ውስጥም ሆነ በክልላዊ እንቅስቃሴዎች የሃይማኖት ፖለቲካ ክንፎችን በጥብቅ የሚቃወም አቋም እንዳለው የኤርትራ መንግስት እንዲሁም ደግሞ የኤርትራ ሴኩላር ወይም ደግሞ ከሃይማኖት ነጻ የሆነ መንግስትን የምትከተልና የምትደግፍ መሆኗን ምላሽ ሰጥተዋል። ኤርትራ በሱዳን ጦርነት የምትደግፈው በይፋ እውቅና ያለውን የሱዳን መከላከያ ሰራዊት ወይም ደግሞ የአልቡራንን ጦር
የህብረተሰብ ጥበቃ ኃይሎችን እንጂ ማንኛውንም አይነት ሃይማኖት አክራሪ ቡድኖችን አይደለም ብለዋል። በከሰላና በገዳሪፍ አቅጣጫዎች በሚደረጉ የድንበር ጥቃቶች የፈጥኖ ደራሽ ኃይል መስፋፋት በድንበሯ ላይ ስጋት እንዳይፈጥር አስመራ የምታደርገው እንቅስቃሴ ድንበሯን ከቀውስ የመጠበቅ ያለመ እንጂ አክራሪዎችን የመደገፍ አጀንዳ እንዳልሆነ ምላሽ ሰጥታለች። በመሆኑም ኤርትራ በምስራቅ ሱዳን ከሚገኙ ኃይሎች ጋር የምታደርገው የድንበር ደህንነት ማስከበር እንቅስቃሴ አክራሪዎችን መደገፍ በሚል የሚቀርብ የኤርትራን የረጅም ጊዜ የደህንነት ፖሊሲና የዞኑን ተጨባጭ ሁኔታ የኃይል ሚዛን ያላገናዘበ የሐሰት ማጠቃለያ መሆኑን ኤርትራ ምላሽ ሰጥታለች። እንግዲህ ይሄ ዘገባ ምን ማለት ነው? በኤርትራ በሱዳን ውስጥ ይህንን እየደገፈች ነው አክራሪ ሙስሊሞችን የሚለው የሞሳድ ኮሜንታሪ። ያው ሞሳድ እንግዲህ በሱዳን ውስጥ ያለውን በተለይ ከአልቡርሃን ጋር ይሰራል የሚባለው እስላማዊ ቡድን በተመለከተ ከኢራን አብዮታዊ ዘብ ከፍተኛ የቴክኖሎጂ፣ የሎጂስቲክ፣ ወታደራዊ እንዲሁም ደግሞ የርዕዮተ ዓለም ድጋፍ ጭምር ያገኛል በሚል እስራኤል ጉዳዩን ከዚህ ጋር ያያያዛቸው ስለሆነ ነው ኤርትራ በፍጥነት ምላሽ እየሰጠችው። ይህም እንግዲህ በቀጠናው ካሉ እንቅስቃሴዎች አንጻር አንዱ ነው። ወደ ሌሎች መረጃዎች ደግሞ ሄዳለሁ። በሰሜን ኮርዶፋን በሚገኘው የፈጥኖ ደራሽ ኃይሎች አዛዥ ብርጋዴር ጀነራል ሙሳ ካምሴን ከ318 በላይ ተዋጊዎችን 50 በላይ ወታደራዊ ተሽከርካሪዎችን ሙሉ ትጥቃቸውን በመያዝ ወደ ሱዳን መደበኛ ጦር ተቀላቅለዋል የሚለውን የአርኤስኤፍ ቃል አቀባዮች እያስተባበሉ ነው የሚገኙት። የሄደ ወታደር የለም፣ ወደኛ የመጡ ወታደራዊ አዛዦች ናቸው ያሉት በሚል ምላሽ ሰጥተዋል። በአልቦይድ ከተማ ዙሪያ የጨመረውን የሻለቃ ኃይሎች የከባድ መሳሪያ ድብደባ ተከትሎ ከሱዳን ሰራዊት ጋር የነበሩ ሚሊሻዎች በከተማዋ ዳርቻዎች ላይ እየሸሹ መሆናቸውን እንደዚሁ ገልጸዋል። ከተማ ሙሉ በሙሉ በሻለቃ ኃይሎች እጅ ልትወድቅ ትችላለች የሚል እንደዚሁ ስጋት ፈጥሯል። የአልቡርሃን ጦር መሸሹን ተከትሎ ማለት ነው። ኢራን ለሱዳን ሰራዊት የምታደርገውን ወታደራዊ ድጋፍ ተንተርሳ በቀይ ባህር ዳርቻ ቋሚ ወታደራዊ ተጽዕኖዋን ለመትከል እየሰራች መሆኑም እንደዚሁ ተገልጿል። በተያያዘም ዜና አቡዳቢ ወይም ደግሞ ዩናይትድ አረብ ኤሚሬትስ አቅራቢያ በደረሰ የሚሳኤል ጥቃት ምክንያት የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጣለች ተብሏል። ቴህራን በበኩሏ ጥቃቱን አልፈጸምኩም ስትል እንደዚሁ ለመጀመሪያ ጊዜ አስተባብላለች። ኢራን በሱዳን ድንበር በፖርት ሱዳን አቅራቢያ አዲስ ወታደራዊ ኃይል ለመመስረት እየተንቀሳቀሰች ነው የሚለው እንግዲህ ከኢራን ድጋፍ ከላይ እዛኛው ማሊክ ተብሎ ከሚጠራው የሱዳኑ ቡድን ጋር የተያያዘ እንቅስቃሴ እንዳለው ነው። አሁን አልቡርሃን ከኢራንም ድጋፍ ይቀበላል፣ ከሳውዲ አረቢያም ድጋፍ ይቀበላል፣ ከግብፅም ድጋፍ ይቀበላል፣ ከቱርክም ድጋፍ ይቀበላል። አንዳንዶቹ ከኢራን ጋር በቀጥታ እየተዋጉ ሲሆን፣ አንዳንዶቹ ደግሞ በትይዩ በአይነ ቁራኛ የሚተያዩ ናቸው። ይህም እንግዲህ በቀጠናው ወደፊት ከሚኖሩ ክስተቶች መካከል አንዱ ነው። የጦር መሳሪያ ሎጂስቲክ እንቅስቃሴዎችን በምስራቅ አፍሪካ ስንመለከት ጭነት አውሮፕላኖች ከተባበሩት አረብ ኤሚሬትስ ተነስተው ወደ ምስራቅ አፍሪካ በተለይም ወደ አዲስ አበባ ቦሌ አየር ማረፊያ ተመላላሽ ተደጋጋሚ በረራዎች ማድረጋቸው ተገልጿል። አውሮፕላኖቹ አዲስ አበባ በተጨማሪ ወደ ባህር ዳር ያደረጓቸው እንቅስቃሴዎችም ከኤሚሬት ለሱዳን ውጊያ አገልግሎት የሚውል አካቼ የተሰኘ ሰው አልባ አውሮፕላኖችን ማንቀሳቀሳቸውን በአውሮፕላኖች ጭነት መጓጓዙ ተጠቁሟል። ሌላ የግል ጀቶች በካይሮ፣ ካርቱም፣ መርዌይ፣ ፖርት ሱዳን እና ኢስታንቡል መካከል የተወሳሰበ በረራ እያደረጉ ሲሆን ከቱርክ ወደ አልቡራን የጦር ሰፈር የጦር መሳሪያ እያስገቡ መሆናቸውም ታውቋል። ከነዚህ መካከል የፋልኮን ሉክስ ተብሎ ገልፍ ስትሪም ተብሎ የሚጠሩ የግል ጀቶች ከአቡዳቢ ወደ አዲስ አበባም እንደዚሁ የጦር መሳሪያዎችን ይዘው ተመላልሰዋል። በሌላ በኩል ሰናግና ዩቤ አካባቢ ሲንቀሳቀሱ የነበሩ ከፍተኛ የሶማሊያ ወታደራዊ አዛዥ ኮማንደር አሊ አሽካቶ ከሙሉ ሰራዊታቸው ጋር በከባድ መሳሪያ የጫኑ ተሽከርካሪዎች ጋር በመክዳት የሰሜን ምስራቅ ስቴት የደራቢሽ ኃይሎችን መቀላቀላቸው ታውቋል። አልሸባብ በሎወር ሸበሌ በታችኛው ሸበሌ ክልል ላይዋን ተብሎ በሚጠራና አፈጎይ ተብሎ በሚጠሩ አካባቢዎች በዋናው መንገድ ላይ የከሰል ድንጋይ የጫኑ 10 ተሽከርካሪዎችን ሙሉ በሙሉ ማውደሙንና ማቃጠሉ ታውቋል። ቡድኑ ይህንን ጥቃት የፈጸመው አሽከርካሪዎቹ የጭነት ባለቤቶች የጫነውን ግብር አለመክፈላቸውን ተከትሎ እንደሆነ ታውቋል። በሶማሊያ ያለው ጉዳይም እየተወሳሰበ መጥቷል። እንግዲህ አንዱ ወደ አንዱ ኃይሉን ይዞ ይሄዳል፣ አንዱ ደግሞ ከሰዓት በኋላ ወደ አንዱ ይሄዳል። ለምሳሌ ከጁባላንድ ወደ ሞቃዲሾ፣ ከሞቃዲሾ ጦር ወደ ጁባላንድ እና ወደ ፑንትላንድ የሚሄዱት በየቀኑ ወታደራዊ አዛዦች ቁጥራቸው ቀላል አይደለም። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ